ዛሬ የምናየው ይሄኛው ቪዲዮ ሙሉን ዲስክራይብ የሚያደርግልን ስለ ዳሽቦርዱ ነው። ዳሽቦርዱ ምን ይመስላል፣ ምን ይገልጻል፣ ከዳሽቦርዱ ምን ማግኘት እንችላለን የሚለውን ነገር ዛሬ በዚህ ቪዲዮ ላይ ሙሉ ለሙሉ ዳሽቦርድ እናያለን ማለት ነው። በመጀመሪያ የምናየው እዚህ ጋር ሴልስ ላይ የሚቀመጠው አማውንት በአንድ ሳምንት ውስጥ የሸጥነውን አማውንት ነው። ይሄ ማለት ግን ምንድን ነው? ለሴልሷ ሴልስ ያደረገችው እና ብዙ ሴልሶች ኖረን ሴል ያደረጉት አድሚኑ ጋር ይመጣል። ለምሳሌ ሴልሰር ብሆን እኔ የሸጥኩት ብቻ ነው ለኔ የሚታየኝ ማለት ነው። ሌላ ሴልሰር ደግሞ ሴል ያደረገችው ለራሷ ነው የሚታየት። ቶታሉ ደግሞ ለአድሚኑ ይመጣልታል ማለት ነው። እዚህ ጋር የምናየውም ደግሞ እንደዛው ነው። በሳምንት ፐርቼዝ ያደረግነውን ስናደርግ ያወጣነውን አማውንት እዚህ ጋር ያሳየናል ማለት ነው። እዚህ ጋር ደግሞ ምንድነው ኦልሬዲ ተሽጦ የተመለሱትን የእቃውን አማውንት በአንድ ሳምንት ውስጥ ያለው በዚህ ሳምንት ውስጥ ያለውን ስናስገባ የሚያሳየን አማውንት ነው። ፐርቼዝ ሪተርንም እንደዛው ነው። በዚህ ሳምንት ከገዛናቸው ውስጥ የተመለሱትን ያላቸውን የእቃዎቹ ቶታል ድምር ብር ነው የሚያሳየን። እነኚህ የሚገልጹት ይሄንን ይመስላል ማለት ነው። ይሄም ደግሞ ከዚሁ ጋር ተመሳሳይ ነው። በግራፍ መልክ ሆነ እንጂ ላይክ በግራፍ ምንድነው ላይክ የሸጥነውን ፐርቼዝ ያደረግነውን በግራፍ መልክ ያሳየናል ማለት ነው። የሳምንታችን ይሄ ኦልሬዲ በዚህ ሳምንት ስላልሸጥን ነው ሁሉም ዜሮ ዜሮ የሆነውና ግራፉ ላይ የሌለው። ልክ አንድ እቃ ሲሸጥ እያንዳንዱ በምናስገባባቸው ቦታዎች ላይ ይመጣሉ ማለት ነው። እዚህ ጋር የምታዩት ቻርቶች ደግሞ አናላይሲስ የሚሰራው ምንድነው ቶፕ ሴሊንግ ፕሮዳክት ነው የሚሰራው። ለምሳሌ በዚህ ሳምንት ቶፕ ሴል የተደረጉትም ወይም ደግሞ እስካሁን ድረስ ቶፕ ሴል የተደረጉትም በ2025 እዚህ ጋር ያስቀምጥልናል ማለት ነው። ይሄ ማለት ቫሪ ያደርጋል። ለምሳሌ በዚህ አንድ ወር ውስጥ ደግሞ ሌላ እቃ ደግሞ በደንብ ቢሸጥ ነምበር ዋን ላይ የሚመጣው የተለያየ ይሆናል ማለት ነው። ይሄ እያንዳንዱ በቻርት አሁን ለምሳሌ ኤችፒ በደንብ ነው የተሸጠው ማለት ነው። እዚህ ጋር ካያችሁት ቻርቱ ሰፊ ነው። እዚህ ጋር ደግሞ ላፕቶፕ ጂ3 ስታዩት ይሄን ያክል ፐርሰንት ነው የሸጠው ማለት ስንት 9.41 ማለት ነው። 41.8 ኤችፒ ኮምፒውተር ደግሞ ሳምሰንግ ደግሞ እንደዛው 10.9 እያለ የሸጥናቸውን የአጠቃላይ ፕሮዳክት ምን ያህል ፐርሰንት ቶፖቹን መርጦ ምን ያህል ፐርሰንት እንደተሸጡ ያሳየናል ማለት ነው። እዚህ ጋር ደግሞ የምታዩት ነገር ምንድነው ስቶክ አለርቱ ላይክ ፕሮዳክቱ ክሬት ከተደረገ ክሬት ልክ ሲደረግ ስንት ኳንቲቲ ሲቀር አለርት ላድርግ፣ ስንት ሲቀር ላሳውቅህና ታስገባለህ ወይም ፐርቼዝ ታደርጋለህ ፕሮዳክት የሚለውን በሚጠይቅበት ጊዜ የምናስገባውን አማውንት ቼክ አድርግቶ እዚህ ጋር ያሳየናል ማለት ነው። ለምሳሌ ኮድ ኦፍ ጂዋይ የሚባል ፕሮዳክት ኦፍ ሳምሰንግ ዜሮ ነው። ይሄ ማለት ፕሮዳክት ላይ እንትን ስቶር ላይ ካስገባ እንደማለት ነው። አለርት ያደርገናል ማለት ነው። እያንዳንዱ እንደዚህ እያየን ያለንን እቃ አማውንት አውቀን ፐርቼዝ አክተን እንድናስገባ ኢንፎርም ያደርገናል ማለት ነው። ይሄኛው ደግሞ ምንድነው ፔመንት ሴንት የምናደርግበት ነው። ምንድነው ለምሳሌ ለሰፕላየሮቻችን ብር ሪሲት ስንልክላቸው በዚህ ጊዜ ምን ያህል እንደወጣ ኦልሬዲ ፐርቼዝ ያደረግንበት ማለት ነው። ብዙ ጊዜ ፐርቼዝ ስናደርግ ነው የምናወጣው ወይም ደግሞ ኤክስፔንሲቭ ሊኖረን ይችላል። ኤክስፔንሶቻችን ላይ ያለውን ወጪ እዚህ ጋር በግራፍ መልክ ያሳየናል ማለት ነው። እዚህ ጋር ፔመንት ሴንድ ያደረግነውና ሪሲቭድ ያደረግነው ሪሲቭድ ደግሞ ስንሸጥ ኦልሬዲ አድቫንስ ልንቀበል እንችላለን ወይም ፔመንት የተቀበልነውን ግራፍ ያሳየናል ማለት ነው። ይሄ ደግሞ ምንድነው ቶፕ ከስተመር ለምሳሌ በጣም ብዙ የገዛን ከስተመር የትኛው ነው የሚለውን ነገር በቻርት መልክ ያሳየናል ማለት ነው። አናላይሲስ ይሰራል ማለት ነው። ይሄ ደግሞ ሪሰንትሊ የተሸጡት ፕሮዳክቶች የሚያሳየን ነው። እንደምታዩት በዚህ መልኩ የሪሰንት ሴል የተደረገውን ማየት ይችላል ማለት ነው። እያንዳንዱ እቃዎች የተከፈሉትን ፔድ የተደረጉትን ዲዩ የተደረጉትን ስታተሱን እያንዳንዱን ማየት ይቻላል ማለት ነው። ኦቨርኦል ዳሽቦርዱ ይሄንን ይመስላል። በተጨማሪ ደግሞ ምን አለው ላንጉጅ አለው። ላንጉጃችንን ወደ አማርኛ ሙሉ መቀየር እንችላለን። ሁሉን ነገር የምንጽፈውንም ምናምን ነገር ወደ አማርኛ ቀይረን መጠቀም እንችላለን።
ሌላ በተጨማሪ ያው ከለር መቀየር እንችላለን። ሜቢ ነጭ ካልተመቸን ዳርክ ሙድ አድርገን ሲስተሙ በዚህ መልክ መጠቀም እንችላለን ማለት ነው። እያንዳንዱ ነገሮችን ዳርክ በማድረግ ያሉት ነገሮች መጠቀም እንችላለን። ይሄ ደግሞ ምንድነው ዙም ማድረጊያ እና ማጥበቢያ ነው። ይሄ ደግሞ ፖስ ማሽን ካለን ከፖስ ጋር ኮኔክት አድርገን እንድንጠቀም የሚረዳን ነው ማለት ነው። በዚህ መልኩ ደግሞ ምን ማየት እንችላለን? ፕሮፋይላችንን ማየት እንችላለን። ያለን ፕሮፋይል አህመድ ዩዘር ኔም፣ ኢሜይላችንን፣ ፓስወርድ መቀየር ከፈለግን መቀየር እንችላለን። ላስት ኔም፣ ፎን እናም ደግሞ የሎጊን ያደረገውን ዩዘር ኢሜጅ ማስገባት እንችላለን ማለት ነው። ሌላ ሴቲንግ አለልን። ሴቲንጋችን ደግሞ ምንድነው? ስለ ካምፓኒው የሚጠቀሙት ነገሮችን ላይክ የካምፓኒ ሎጎ፣ ኢሜይል፣ ካምፓኒ ኔም፣ ፉተር፣ ዲፎልት የሚሆኑት ዌርሃውሶችን ማስገባት እንችላለን። ዲፎልት ማለት ልክ አውቶማቲካሊ የሆነ ነገር ስናስገባ ሁሌም ዲፎልት ሆኖ እንዲመጣልን የምንፈልገውን ማለት ነው። አድሬስ፣ ሎጎ ምናምን፣ ካምፓኒ ፎን፣ ላንጉጅ ምናምን ይመጣልናል ማለት ነው። በሌላኛው ደግሞ ምን ይመጣልናል? ሎጎውት እንድናደርግም የሚመጣልን ዳሽቦርዱ ላይ አይተንም መጠቀም እንችላለን ማለት ነው። ሎጎውት ብለን መውጣት እንችላለን ማለት ነው። ከወጣን በኋላ ግን ለምሳሌ አንድ ሴልስ ሎጊን ብታደርግ የምታገኘው ዳሽቦርድ እንደዚህ ይሆናል ማለት ነው። ከዛ ሴልሷ ትገባና ይህንንም ማየት አትችልም። አሁን ይሄ አክሰስ ሰጥቻቸው ነው ፐርቼዝ እንድታደርግና ሴልስ እንድታደርግ ሴልሷ ከአስፈለገም ይሄንን ማጥፋት ይቻላል። አንድ ብቻ ሴልስ ብቻ ማድረግ ይቻላል። ያሉትን ፕሮዳክቶች ለምሳሌ ሴልሷ ትገባለች፣ ኦልሬዲ ልትሸጥ ነው። ከስተመር ትመርጣለች፣ ዌርሃውሱን ትመርጣለች፣ ከዛ የፕሮዳክቱን ኮድ ትመርጣለች። ከመረጠች በኋላ 2 እቃ ትሸጣለች ማለት ነው። ይሄ ቶታሉ ነው። ይሄንን ከሸጠች በኋላ ምንድነው የምታደርገው? ላይክ የታክሱን መጨመር ከፈለገች፣ ዲስካውንት ማድረግ ከፈለገች፣ ሺፒንግ መጨመር ከፈለገች መጨመር ትችላለች። ስታተሱ ምን ላይ እንደሆነ ፔመንት ስታተሱን መሙላት ትችላለች። እናም ደግሞ ኖት መያዝ ትችላለች ማለት ነው። በዚህ መልኩ ኖት ይዛ መሸጥ ትችላለች ማለት ነው። አሁን እንደዚህ ብትሸጥ እዚህ ጋር ይመጣና ዳሽቦርዷ ላይ የሸጠችውን ያሳያታል ማለት ነው። ዛሬ ሴልስ ያደረገችውን ያሳያታል። ይሄ ተቀየረ። ቅድም ያያችሁት ዳሽቦርድ ተቀይሮ ታገኙታላችሁ ማለት ነው። ይሄ ምንድነው? የሴልሷ ዳሽቦርድ ነው ማለት ነው። ለብቻዋ ሎጊን የምታደርግበት የምትጠቀምበት። ይሄ ደግሞ ኖቲፊኬሽን የምናይበት ላይክ አለርቶች ኖቲፋይ ሲያደርጉን፣ የተለያዩ ነገሮች ኖቲፋይ ሲያደርጉን የሚያሳዩን ነገር ነው ማለት ነው።